ይሄ ያዘንኩት ሐዘን ትዝ ባለኝ ቁጥር እንኳን የሚለቀኝ አይመስለኝም። አንተ ጠፍተሃል ብዬ ደንግጬ ያዘንኩትን ሐዘን የሚለቀኝ አይመስለኝም። ነብዩ ሰለላሁ ዐለይሂ ወሰለም ሐዘን ላይ ሐዘን ነበር የተደራረበባቸው። አንድ ጊዜ ነብዩ ዐለይሂ ሰላቱ ወሰላም ግመል ፈልገው እንዲያመጡ ተላኩ። ነብዩ ዐለይሂ ሰላቱ ወሰላም ከመዲና ወደ መካ ለመዝመት ወሰኑ። አላህንም እጃቸውን አነሱና ያ አላህ ይሄን ሚስጥር ከቁረይሽ ጆሮ ድፈነዋል። የሚያውቁት ትንሽ ሰሃቦች ናቸው። ዝግጅት እየተደረገ ነው በሚስጥር። የነብዩ ዓላማ በቀላል ሰብአዊ ኪሳራ መካን መክፈት፣ የተሰደዱበትን አገር። አስደንጋጭ ክስተት እዚህ ላይ ተከሰተ። ሐጢብ ኢብኑ ዛሬ የታላቁን ሰው ስብዕና እናውሳለን። የተሟላ ስብዕና የተሰጣቸው፣ ሁሉም ጎናቸው የተሟላ የተሳካ፣ ለሰው ልጆች ሁሉ ሞዴል አላህ ያደረጋቸው፣ ከሳቸው በኋላ ለሚመጣ ህዝብ ሁሉ መሪና ኢማም ያደረጋቸው። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ይሄ ያዘንኩት ሐዘን ትዝ ባለኝ ቁጥር እንኳን የሚለቀኝ አይመስለኝም። አንተ ጠፍተሃል ብዬ ደንግጬ ያዘንኩትን ሐዘን የሚለቀኝ አይመስለኝም። ነብዩ ሰለላሁ ዐለይሂ ወሰለም ሐዘን ላይ ሐዘን ነበር የተደራረበባቸው። አንድ ጊዜ ነብዩ ዐለይሂ ሰላቱ ወሰላም ግመል ፈልገው እንዲያመጡ ተላኩ። የጠፋ ግመል አለ ፈልገህ ሂድ ይዘህ ና ተብለው በዐብዱል ሙጠሊብ ተላኩ እና ግመሏን ማግኘት ስላልቻሉ ትንሽ ዘገዩ። መምጣት ካለባቸው ጊዜ ሲቆዩ ዐብዱል ሙጠሊብ በጣም ተጨነቁና ካዕባን እየዞሩ ረቢ ሩደ ራኪቢ ሙሐመዳ ሩደሁ ሊ ወስነዕ ዒንዲ የዳ ይሉ ነበር። እባክህ ጌታዬ ሙሐመድን መልስልኝ፣ በሰላም መልስልኝ፣ የኔም ደግሞ አጋዤ ጡንቻዬ አድርግልኝ እያሉ ጠዋፍ ያደርጉ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ ልጅ ሆነው ግመል ሊፈልጉ በሄዱበት ቀርተውባቸው ማለት ነው። በኋላ ሲመጡ ግመሏን ይዘው ሲመጡ ነቢዩ ሰለላሁ ዐለይሂ ወሰለም ያ ቡነይ ያሏቸው፣ አንተ ልጄ ሆይ ለቀድ ሐዚንቱ ዐለይከ ከልመርአ፣ ሴት ልጅ የምታዝነው ሐዘን አይነት ነው ያዘንኩት። ያው ለሐዘን እንዴ ለመነካት ቅርብ ናቸው አለም፣ ቀልባቸው ስስ ነው። እንደዛ ነው የሆንኩት። ሑዝነን ላ ዩፋሪቁኒ አበደን። ይሄ ያዘንኩት ሐዘን ትዝ ባለኝ ቁጥር እንኳን የሚለቀኝ አይመስለኝም አላቸው። አንተ ጠፍተሃል ብዬ ደንግጬ ያዘንኩትን ሐዘን የሚለቀኝ አይመስለኝም። የማይለቀኝ የሆነ ሐዘን ነው እኮ የተሰማኝ ባንተ አሏቸው። እንግዲህ እንደሚወዷቸው እንደሚንከባከቧቸው ከልጆቻቸው የበለጠ በጣም ትልቅ ክብርና እንክብካቤ የሚሰጧቸው ሰው 2 ዓመት ብቻ ነው የቆዩት ከእሳቸው ጋር። በ8 ዓመታቸው ደግሞ እሳቸው ወደ አኺራ ሄዱ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዘን ላይ ሐዘን ነበር የተደራረበባቸው። ከባድ ነበር ለሳቸው። ውስያ ብለው ነው የሞቱት ዐብዱል ሙጠሊብ። ማንን? አቡ ጣሊብን አደራ ሙሐመድን ብለው እንዲንከባከቧቸው እንዲያዝኑላቸው፣ ይህ ልጅ የቲም ልጅ ነው አደራህን ተንከባከበው ብለው ውስያ ብለው ነው የሞቱት። ነቢዩ ዐለይሂ ሰላቱ ወሰላም ከመዲና ወደ መካ ለመዝመት ወሰኑ። አላህንም እጃቸውን አነሱና ያ አላህ ይሄን ሚስጥር ከቁረይሽ ጆሮ ድፈነዋል። የሚያውቁት ትንሽ ሰሃቦች ናቸው። ዝግጅት እየተደረገ ነው በሚስጥር። የነብዩ ይሄ ሚስጥር ሰሃባውን ሁሉ ሊያስጨርሰው ይችላል። ቁረይሽ ተዘጋጅቶ ሊጠብቅ ይችላል። ነብዩንም አላህ ከዘብና ወላ ኩዝብና አላሾንሽም፣ ነብዩም እኛን አልዋሸንም። ለቱኽሪጅነል ኪታብ ከቻልሽ ደብዳቤውን አውጪ፣ አው ለተንዚዐነ ፊያብ አሏት፣ አሊያም ራቆት እናቆምሻለን አሉ። ይሁን ወታደራዊ ትእዛዝ ነው፣ ፖለቲካዊ ትእዛዝ ነው።
ደነገጠች። እና አልይን ኮስተር ማለት ስታይ እሺ ጠጋ በሉ አለች። ጸጉሯን ፈታችና ከውስጥ ደብዳቤ ሰጠቻቸው። ደብዳቤዋን ይዘው ወደ ነቢዩ አለይሂ ሰላቱ ሰላም መጡ። ነቢዩ ፊት ሰሃባ ተሰብስበዋል። ደብዳቤው ተገለጠ። እሳቸው ማንበብ አይችልም። ዓለም ዛሬ የታላቁን ሰው ስብዕና እናውሳለን። የተሟላ ስብዕና የተሰጣቸው ሁሉም ጎናቸው የተሟላ የተሳካ ለሰው ልጆች ሁሉ ሞዴል አላህ ያደረጋቸው ከሳቸው በኋላ ለሚመጣ ህዝብ ሁሉ መሪና ኢማም ያደረጋቸው ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም አንድ ድለቢስ ከሰሞኑ ፀሐይን በፍታ አጠፋለሁ ብሎ ሞክሮ ነበር አሉኝና እንደዚህ አይነት ጉድተላዎች እንዲህ አይነት ጉሰማዎች እኛ መልእክተኛውን ስንረሳ ፍቅራቸው ሲደበዝዝ ከሰለዋት እጃችን ከዚክር ሲርቅ ልጆቻችንን በሳቸው መሰየም ስናቆም አላህ እናስታውሳቸው ዘንድ ወደ እሳቸው እንመለስ ዘንድ መንገዳቸውን እናድስ ዘንድ መሰል መልእክቶች ይመጣሉ። يقول ገጣሚ ምን ይላል? إذا أراد الله نشر فضيلة طويت أتاها لها لسان حسودي الله የተዘጋን የተረሳን ውብ ስብዕና መግለጽ ሲፈልግ የሐሲድ ምላስ ይልክበታል። ያ ሰው ስለሱ ያወራል፣ የሱ ስም ያጠፋል፣ የዛን ስብዕና የበለጠ ይገልጠዋል። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ለዓመታት ጥሪያቸውን ይዘው ከተነሱ በኋላ ስብዕናቸውን ለማደብዘዝ ዓመታት ተሞክሯል። ይዘውት የመጡትን ሃይማኖት እስልምናን ለመውጋት ረጅም ርቀት ተሄዷል። አሁን ግን እስልምና ቁጥሩ እየጨመረ የዓለምን የአንደኝነት ደረጃ ለማዝ እየተንደረደረ የሚገኝ ዓለም አቀፍ ዲን ነው። 2 ቢሊየን በላይ ተከታዮችን ይዟል። ያኔ እሳቸው መካ ላይ ነበሩ፣ ብቻቸውን ናቸው። ይሄ ዲን እዚህ ጥግ እንደሚደርስ ግን በወህይ አይተውት ነበር። ለብሉገነ ሃذا الدين ما بلغ الليل والنهار ይሉ ነበር። ሰሃቦችን ወኔያቸውን ሲቀሰቅሱ ስሜታቸውን ሲያድሱ አይዟችሁ ይሄ ይዤውት የተነሳው ጥሪ ሌሊትና ቀን ከደረሰበት የምድር ጫፍ ይደርሳል። ይሄው ዛሬ አፍሪካ ውስጥ ኢትዮጵያ ውስጥ አዲስ አበባ ውስጥ አንድ መንደር ላይ አንድ መስጂድ ውስጥ ይሄን ሁሉ ተከታይ አፍርተው አልፈዋል። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም አላህ የተሟላ ስብዕና የሰጣቸው አይደለም ለፍጡራን ለእንስሳው ሁሉ አዛኝ የሆኑ ነቢይ ሰለላሁ ዐለይሂ ወሰለም የእሳቸውን ነቢይነት አይደለም ሰው አይደለም መላኢካ እንስሳት ሁሉ የመሰከረላቸው። አቡ ሰዒድን አልኹድሪ አንድን አስገራሚ ታሪክ ይነግረናል። ነቢዩ ዐለይሂ ሰላቱ ወሰላም የመጀመሪያ ጥሪያቸውን መዲና ላይ ይዘው ሲነሱ ከመካ ወደ መዲና ሲሰደዱ